ምድሪቱ ሰላም ርቋታል መሞትን የተለማመደች እልቂትን በየቀኑ ማዋለድ ስራዋም ሆኖ ዛሬም ድረስ መፍትሄ ታገኝ ዘንድ ተፋላሚዎቿ በእጅ ያላሉም የህፃናት ዋይታ የእናቶች እሪታ ካንድ ገጽ መግለጫ በዘለለ መፍትሄ ሲያመጣም በዛች ሰርጥ ሊታይ አልተቻለው በርግጥ አኬልዳማን መፍጠር እልቂትን አራቆና አርቅቆ መናገር ልምድና ልምምድ በሆነበት ጋዛ ሞትን የሚያህል ግዙፍ ተፈጥሮ ተረስቶ ማን ሞተ ከመባል ስንት ሞተ ወደሚል ፖለቲካዊ ኪሳራ ተሸጋግሯል የእስራኤል እብሪትና ማናህሎኝነታውንም እንደቀጠለ ነው ህንጻን ወደ ፍርስራሽነት መቀየር ደግሞም የምስኪኖችን መጠለያ በቦምብ ዶጋመድ ማድረግ አለፍ ሲልም ከቦ ማስራብና መግደል ከሐማስ ሪዮታዊ ግልብነት ጋር ሲዳመር ደሞ ፍልስጤማውያንን ባልሰፈሩት የፖለቲካ ቁና እንዲመዘኑ ባሏሉበት የንትርክ ደጃፍም ዋጋ እንዲከፍሉ ያደረጋቸው ነው አዎ ጋዛ ታማለች ለመታመሟ መፍትሄ የሆናት መድኃኒት ማግኘት ግን አልተቻላትም ሁለተኛ ዓመቱን ሊይዝ ወራት የሚጠባበቀው የመካከለኛው ምስራቅ ፖለቲካ ቀውስ ከአረብ እስራኤል ጦርነትና ከዮም ኪፐር እልቂት በባሰ ከኢስላሚክ ስቴት ጠርዘኝነትና እሱን ተከትሎ ከሚመጣና ከመጣ የግድያ ትራጀዲ በበለጠም በጋዛ የባሰውን እያስመለከተን ነው የቆዳ ቀለሙ ሐማስ የመሰላትን ወይም የሐማስ ደጋፊ ነው ብላ መታሰበውን ሁሉ እንደ ድራኮ ህግ ያለ ፍርድ የምትገለው እስራኤል በርግጥ ጥሏ ከሐማስ ወይስ ከፍልስጤማውያን እያንዳንዱ ፍልስጤማውያን ሲፋቁ ሐማስ ናቸው የሚል ጥቅል የደቦ ፍርድስ እስከመቼ ያዋቷት የምትዘልቅበት ፖለቲካዊ ጨዋታ ይሆናታል የሚሉና ተያያዥ ጉዳዮችን እንዲሁም ከሰሞኑ እስራኤል በሰርጡ መጠለያ ጣቢያዎች ላይ ብና በተጠለያዎች ላይ ያደረሰችውን ጉዳት ባለም አቀፍ የትንታኔ ዘገባችን ተመልክተናል አማኑኤል ጀንበሩ ነኝ ጋዛ በርግጥም አንዳሽ መለኮታዊ ጣልቃ ገብነት እንጂ የምድራዊ ፖለቲከኞች ስብሰባና ታካሮ ሊያድናት እንደማይችል እየታየባት ነው የእስራኤል አውሮፕላኖች ማምጃበብ ስጋት ውስጥ የከተታቸው ፍልስጤማውያንም ዛሬ እንገደለውን ከሚል የሰርግ ስጋት የሚድኑ አይመስልም በጋዛ የሚገኙ ፍልስጤማውያን በእስራኤልና በአሜሪካ በሚደገፈው የጋዛ የሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከላት ሲያመሩ ከሰሞኑ የተከፈተባቸው ተኩስ ደግሞ በርግጥም እስራኤል በዛ ያሉ ፍልስጤማውያን እንዲኖሩ አለመፈለጓን በግልጽ ያሳየችበት ሆኗል የዓይን እማኞች ለመጀመሪያ ጊዜ በደቡብ ራፋ በመተገኘው ታል አል ሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ በፍልስጤም ታጣቂዎች እንደተተኮሰባቸው ቢናገሩም ያንን ተከትሎ የእስራኤል ያጸፋ ምላሽ ግን አስከፊ ሁኔታ ውስጥ እንደገባ የሚያሳዩናል እነዚህ ግለሰቦች የእስራኤል ወታደሮችም እንደተኩሶባቸው ነው የሚገልጹት የጋዛ ሰብአዊ ፋውንዴሽን የታል አል ሱልጣን የእርዳታ ማከፋፈያን አለመክፈቱን አስታውቆ በሌሎች ሁለት ጣቢያዎች ግን እርዳታ በሚከፋፈልበት ወቅት ምንም አይነት ተኩስ እንዳልነበረ ተናግሯል ነገር ግን ይህን የሚቃወሙ ብዙሃን ናቸው አሁንም እስራኤል በሰርጡ ያለውን ጥቃቷን አጠናክራ መቀጠሏን የሚናገሩ ተቃዋሚዎቿ አዎ እስራኤል መሞትን ነው የምትፈልገው መዳንን በዛ ማየት አትመኝምና የቦምብ ናዳዋን ከማውረድ ገታላለችም ይያሉ ነው ይህ የተፈጠረው ደግሞ የእስራኤል ጠቅላይ ሚኒስትር ሐማስን የሚቃወሙ የፍልስጤም ጎሳዎችን በማስታጠቅ ላይ መሆናቸውን ካመኑ ከቀናት በኋላ ነው የጋዛ ሰብአዊ ፋውንዴሽን ባሳለፍነው ግንቦት 26 እርዳታ ማከፋፈል ከጀመረ አንስቶ በየቀኑ ለማለት በሚያስችል ሁኔታ እስካሁን ከከፈታቸው 4 ማዕከላት ባንዱ ወይም በሌሎቹ ላይ ጥቃት እንደተፈጸመበት መረጃዎች ያሳያሉ ዚ ኮንቨርሴሽን ባንድ የጋዛ ሀተታው ላይ እንደሚጠቅሰው በርግጥ በዚህ ሰርጥ ያለው ቀውስ በቶሎ የሚፈታ ነው ተብሎ የሚታሰብ እንዳልሆነ በመግለጽ ለዚህ ደግሞ ፖለቲካዊ ቁርጠኝነት የማይታየባቸው ቤንያሚን ኔታንያሁ አንደኛው ግለሰብ እንደሆኑ ያነሳል እሳቸው እርዳታን ከመቀበል ወይም ደግሞ ከአሜሪካ የሚደረግላቸውን የትጥቅ ድጋፍ በመተማመን አሁንም ጋዛን የዶጋመድ ማድረግ ያስባሉ ያንን ካደረጉ በኋላ ደግሞ ሌላ የሚነሳባቸው ተቋሙ በዚህ አካባቢ ጽዮናዊነትን በማቆጥቆጥ የጸረ አረብ እንቅስቃሴንም በመክፈት አካባቢው በእስራኤል ቁጥጥር ስር እንዲሆን ይፈልጋሉ ሚል ነው የእስራኤል ወታደራዊ ቀጠናን አቋርጦ በሚያልፈው በራፋ ታል አል ሱልጣን አካባቢ ወደሚገኝ አንድ ቦታ ሲቀርቡ በርካታ ፍልስጤማውያንም ስለመገደላቸው የተሰማው የሰሞነኛው ዜና
ከዚህ ጋር ሲያያዝ በዛች ሰርጥ የትኛውም ፍልስጤማዊ እንዲኖር የሚፈቀድለት እንዳልሆነ ማሳያ ተደርጎ ተወስዷል። ከዚህ ቀደም በደረሱት ጥቃቶች የእስራኤል ወታደሮች በተሰበሰበው ሕዝብ ላይ ተኩስ እንደከፈቱም ነው የሚገለጸው። የእስራኤል ጦር ወታደሮቹ በቦታው በነበሩ ሰላማዊ ዜጎች ላይ መተኮሳቸውን ቢያስተባብልም ወታደሮቹ ግን የማስጠንቀቂያ ጥይቱን ችላ ብለው ወደ እነሱ የቀረቡ ተጠርጣሪዎች ላይ መተኮሳቸውን ተናግረዋል። በሰኞ ክስተት በቦታ የነበሩ ሰዎች የፍልስጤም ታጣቂዎች እንዲሁም የእስራኤል ወታደሮችም በእነሱ ላይ እንደተኮሱ ነው የገለጹት። ታጣቂዎቹ በአካባቢው ከሚንቀሳቀሰው የእስራኤል ጦር ጋር በትብብር የሚሰሩ ይመስላሉ ያሉ ሲሆን ወደ እስራኤል ወታደራዊ ቀጠና አቅራቢያም ሲንቀሳቀሱ መታየታቸው ነው የተገለጸው። አንድ የዓይን እማኝ ለቢቢሲ አረበኛው መካከለኛው ምስራቅ ፕሮግራም እንደገለጸው ከእርዳታ ማከፋፈያ እርዳታ ለመቀበል በአካባቢው ሲደርሱ የሲቪል ልብስ ለብሰው ፊታቸውን ሙሉ በሙሉ የሸፈኑ ወጣቶችን ማየታቸውን ይገልጻሉ። ሂሻም ሳይድ ሳሌም መጀመሪያ ላይ በሂደቱ ላይ እገዛ የሚያደርጉ የፍልስጤም ወጣቶች ሊሆኑ እንደሚችሉ አስበን ነበር ይላል። ነገር ግን በድንገት ተኩስ ከፈቱ፣ ያልጠበቅነው ደረሰብን፣ እርዳታውም ተስተጓጎለ በማለት በዛ የሆነውን ሁነቱላ ያተታል። እርዳታ ለመቀበል የቻሉት እንኳን ኢላማ ተደርገው በጥይት ተመቷል። እነዚህ ጥቂቶች እነማን እንደሆኑ እስካሁን አናቅም። ሁሉም ነገር ከኛ ወስዷል። አንዳንዶች በግርግር ወቅት ሳይቀር ሰርቀውናል የሚልም ነው የዓይን እማኙ ያቀረበው ክስ። መሐመድ ሳኮት ደግሞ ሌላ ነው። ከኋላይ ብዙ ወጣቶች በጥይት ተመተው ተገለዋል። ከሞት ለጥቂት ነው ያመለጥኩት። ጥይቶቹ ጭንቅላቴን ለጥቂት ነበር ሲስቱኝ የነበረው በማለት በዛ የተኩስ ልውውጥ ውስጥ እንዴት ብሎ ከሞት አፋፍ እንደተረፈም ተርኳል። በአቅራቢያው በምትገኘው ካንዮኒስ ከተማ ውስጥ በሚገኘው ናስር ሆስፒታል አንገቱ ላይ በጥይት ተመቶ ክፉኛም ተጎድቶ ሕክምና እየተደረገለት የሚገኘው መሐመድ ካባባ ለአሶሺየትድ ፕሬስም ሲናገር እያስተባበሩ የነበሩ ጭንብል ያደረጉ የታጠቁ ሰዎች በቀጥታ ወደኛ መተኮስ ጀመሩ ብሏል። እርዳታ ልንቀበል ነው ተሰለፉ አሉን። ሰልፋችንን ይዘን ባለንበት ግን ድንገት የተኩስ ሩምታ ተከፈተ። እኔ ቆሜ ያለው ጥይት ሲመታኝ ገረመኝ፣ አዞረኝና ወደኩኝ በማለትም ክስተቱን ባስከፊነቱ ያስታውሳል። የእስራኤል መከላከያ ሰራዊት ዘገባዎቹን እየመረመረ መሆኑን ቢገልጽም አንዳንዶች ግን ይህ የእስራኤል መከላከያ ሰራዊት ያቀረበው ሂደት ራሱ መጥቶ ራሱ እንደማልቀስ የሚቆጠር ነው ሚል ትችትን እንዲያነሱበት ያስገደደ ሆኗል። የሰብአዊ ፋውንዴሽንም በመግለጫው እንዳስታወቀው በጋዛ ሰርጥ በሳውዲ አጎራባች ራፋና ዋዲ በሚገኙ ሁለት ቦታዎች ማከፋፈያ መክፈቱንና በሁለቱም ቦታዎች የእርዳታ ስርጭት ያለምንም ችግር መካሄዱን ቢገልጽም በዚህ አካባቢ ያለው ሂደት ግን ከሂደት ወደ ሂደት ወደ አስፈሪነት እየተለወጠ ስለመሆኑ ከመናገር አልሸሸገም። የጋዛ ሰብአዊ ፋውንዴሽን ቃል አቀባይ ስልታል አልሱልጣን ጥቃት ሲጠየቁ በማከፋፈያዎቹ ዙሪያ ምንም ነገር የለም ከማለት ውጪ ሁሉንም በደፈናው ለማለፍ ሲጥሩም ተመልክተዋል። የሰብአዊ ፋውንዴሽኑ ከዚህ ጥቃት ጋር በተገናኘ በቀጣይስ ስራዎችን እንዴት ነው የሚሰራው ላይ ግን የተባለ ነገር የለም። የጋዛ ጤና ሚኒስቴር ሆስፒታሎች በተመሳሳይ ጊዜ ውስጥ በድምሩ 127 ሰዎች መሞታቸውንና 1287 የተጎዱ ሰዎች ከእርዳታ ማከፋፈያ ቦታዎች መቀበላቸውን ይገልጻሉ። ይህ ማለት ደግሞ ባለፉት 8 እና 9 ወራት ውስጥ ከሆነው ሁላ በሁለት እጥፍ የሚበልጥ ነው። ይህ ሂሮሺማና ናጋሳኪን የሚያስነቅ በእርግጥም ከሊቢያ እርስ በርስ ጦርነትና ውድመትን በባሰ መንገድ ካሊፖም ፍርስራሽነት በበለጠ የሚነገርለት የጋዛ ቀውስ አሁንም ምንም አይነት መፍትሄን ይዞ የሚቀጥል አይመስልም። ይህ በምን አይነት አግባብ የሚሄድ ይሆናል? በእርግጥስ ይህ አለመሆኑ በእንደዚህ አይነት ሂደት ውስጥ የሚደረግ የፖለቲካ ሂደትስ ለማተርፎ ለማንስ ኪሳራ ሊሆን ነው? አሜሪካንን ጨምሮ ምዕራባውያን የራሳቸውን ጥቅም ለማስከበር የሚንቀሳቀሱበት መካከለኛው ምስራቅ በእንደዚህ አይነት የደም ማዕበል ሲመታ ስለምን ዝምታን መረጡ? እርግጥ የእስራኤል አጋር መሆን ጦርነት እንድታቆም እስከ መምከር የደረሰ አይሆንም ወይ? አሜሪካስ በቀጠናው ይኖረኛል የምትለውን ተራዛሚና ዘላቂ ጥቅም የሚያሳጣት አይሆንም? አረቦቹ ጎረቤቶቿስ ከካታር ያንድ ወቅት ለአደራደር እንቅስቃሴ ውጪ ያሉ የቀጠናው አረቦችስ ስለምን ይህንን ጥቃትና በዚህ አካባቢ ያለ ቀውስን ለመከላከል በሚገባው ልክ መሄድን አልመረጡም? ጋዛ ግን አሁንም ማልቀሱን ቀጥሏል። ከላይ በቦምብ ከስር በታንክ እየታረሰ ያለውም ፍልስጤማዊ ነገ የተሻለ ነገር እንዲመጣለት ከመጠየቅ አልቦዘነም።